አርዕስተ ዜና የህዝብ ሙስሊሙን ተጠቃሚነት ቅድሚያ የሚሰጥ አመራር ሊኖር ይገባል ተባለ። የመካነ ሰላም ከተማና የቦረና ወረዳ እስልምና ጉዳዮች ምክር ቤት ለህዝብ ሙስሊሙ ምስጋና አቀረቡ። የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል ተብሏል። ጥንታዊ ሐውልት ከግብጽ ኢሮፖሊስ ሳቅራ የቅርስ ስፍራ መጥፋቱ ተሰማ። የኳታር የውጭ ጉዳይ ሚኒስተር መግለጫ ሰጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ የህዝብ ሙስሊሙን ተጠቃሚነት ቅድሚያ የሚሰጥ አመራር ሊኖር ይገባል ተባለ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አዲስ ከተመረጡ የክፍለ ከተማ ስራ አስፈጻሚዎች ጋር የትውውቅ መርሃ ግብር ማከናውኗል። በ2017 ሀገር አቀፍ ምርጫ በህዝቡ ተመርጠው ወደ አመራር ከመጡ የክፍለ ከተማ አመራሮች ጋር የትውውቅና በቀጣይ ስራዎች ላይ ትኩረት ያደረገ ምክክር ተደርጓል። አዲስ የተመረጡ አመራሮች በቀጣይ ከህዝብ ሙስሊሙ የተሰጣቸውን የስልጣን ኃላፊነት በአግባቡ በመጠቀም ሁሉንም በእኩልነት የሚያገለግሉበት የስልጣን ጊዜ ሊሆን እንደሚገባ በመርሃ ግብሩ ተጠቅሷል። ለአዲስ የክፍለ ከተማ አመራሮች የስራ አቅጣጫ የተመለከተ በሻህቡዲን ኑራ ሰፋ ያለ የግንዛቤ ማስጨበጫም ተሰጥቷል። በተለይም የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በአመራር ዘርፍ የላቀ ስራ በመስራት በዓለም አቀፍ ደረጃ ተወዳዳሪ ለመሆን የሚችሉበትን ራዕይ ሰንቆ የሚተጋ የተግባር አመራር ሊኖር እንደሚገባ በግንዛቤ ማስጨበጫ ላይ ተነስቷል። አመራሮቹ ያለምንም አድሎት በእኩልነት በአካታች ህዝብ ሙስሊሙን ማገልገል እንደሚገባቸው ተገልጿል። በህዝቡ የተመረጡ አዲሶቹ አመራሮች ተጠያቂነት እንዳለባቸው አውቀው በፍትሃዊነት ሊያገለግሉ ይገባል ተብሏል። የመካነ ሰላም ከተማና የቦረና ወረዳ እስልምና ጉዳዮች ምክር ቤት ለህዝብ ሙስሊሙ ምስጋና አቀረቡ። ሁለቱ ምክር ቤቶች ዛሬ በጋራ በሰጡት መግለጫ ባለፈው አርብ ምሽት በኑር መስጊድ የተፈጸመው ጥቃት በፋኖ መፈጸሙን አረጋግጠዋል። የመካነ ሰላም ከተማና የቦረና ወረዳ እስልምና ጉዳዮች ምክር ቤት በጋራ በሰጡት መግለጫ በአማራ ክልል ታጥቆ የሚንቀሳቀሰው የፋኖ ታጣቂ ቡድን ጥቃትን አንግቦ ከወጣበት ጊዜ ጀምሮ በመስጊዶችና በምእመናኖች ላይ በተደጋጋሚ ጥቃት እያደረሰ ይገኛል ብሏል። ቡድኑ የአጼዎቹን አገዛዝ መመለስና ሃይማኖትን በጦርነት ማስፋት እንደሆነ የገለጸው በመግለጫው ባሳለፍነው መስከረም 23 የቡድኑ መሳሪያ በመጠቀምና የመስጊድ በር ጥሶ በመግባት የኢሻ ሰላት እየሰገዱ ባሉ ሙስሊሞች ላይ ግድያ መፈጸማቸውን አስታውቋል። ሁለቱ ምክር ቤቶች በጋራ ባወጡት መግለጫ የፋኖ ታጣቂዎች የፈጸሙት ተግባር የዓለም የጦርነትን ህጎችን ያላከበረ የክልሉን በሃይማኖት የመከባበርና የመቻቻል እሴት ያላከበረ ሃይማኖታዊ ብጥብጥን ለመፍጠርና ዘመኑን ያላገናዘበ ነው ብሏል። ምክር ቤቶቹ በፋኖ ታጣቂዎች እየደረሰ ያለውን ጥቃት በመቃወምና ድጋፍ ላደረጉ ሙስሊሞች የጸጥታና ሌሎች ባለድርሻ አካላትም ምስጋናቸውን አቅርበዋል። መረጃችን አሁንም እንደቀጠለ ነው። የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ለቀድሞ ስራ አስፈጻሚዎች የሽኝት የምስጋና መርሃ ግብር አከናወነ። የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አዲሱ ስራ አስፈጻሚ በምርጫ ለተሰናበቱ የቀድሞ ስራ አስፈጻሚዎች የሽኝት የምስጋና መርሃ ግብርም አካሂዷል። በመርሃ ግብሩ ላይ ከፍተኛ የምክር ቤቱ ኃላፊዎች ከሀገራዊ የመጅሊስ የሪፎርም አቅጣጫ መነሻ ተቀብለው ላለፉት ዓመታት ህዝቡን በማገልገል ላይ ለቆዩ ስራ አስፈጻሚዎች የምስጋና የምስክር ወረቀት ስጦታም ተበርክቶላቸዋል። በዝግጅቱ ላይ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ኢማም ሐጂ አብዱል ሐዲ አህመድ ቡርሃን የቀድሞ ስራ አስፈጻሚያቸው በኃላፊነት በቆዩበት ወቅት ለህዝብ ሙስሊሙ ላበረከቱት አስተዋጽኦ አመስግኗል። ዲናዊ አደራ የሁሉ ሙስሊም የጋራ ኃላፊነት በመሆኑ አዲስ የተሾሙ ይሁን የቀድሞ አመራሮች ለመጅሊስ መጠናከርና ለሙስሊሙ ኃላፊነት መብት በመከበር በጋራ መስራት እንዳለባቸው ኢማም ሐጂ አብዱል ሐዲ አሳስቧል። የክልሉ ህዝብ ሙስሊም የመስጂድና የመድረሳን አለመኖር ጨምሮ በርካታ ተቋማዊና አስተዳደራዊ ችግሮች እንዳሉበት በማንሳት ይህንን ለመፍታት በተገኘ አማራጮች ሁሉ ከፍተኛ ርብርብ ይደረጋል ብሏል። በዚህም በቅርብ ጊዜያት በጠምባሮ ልዩ ወረዳ መዱላ ከተማ በጅምር የቆየ የመስጂድ ግንባታ ለማጠናቀቅና ለማስረከብ ክልላዊ እንቅስቃሴ እንደጀመሩ ኢማም አብዱል ሐዲ ተናግሯል። ለመጅሊስ መጠናከር ሁሉም የሙያውን እገዛና ድጋፍ አጠናክሮ እንዲቀጥል ኢማም ሐጂ አብዱል ሐዲ ጥሪያቸውን አቅርበዋል። በመርሃ ግብሩ ላይ የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት በቅርብ የተጠናቀቀውን የእስልምና ምክር ቤት ምርጫ በስኬት ለመራው የክልሉ ምርጫ አስፈጻሚ ቦርድም የምስጋና የምስክር ወረቀት አበርክቷል። በሌላ በኩል የማዕከላዊ ኢትዮጵያ ክልል እስልምና ምክር ቤቶች ምርጫ አስፈጻሚ ቦርድ ምርጫ ያስፈጸሙባቸውን ክልላዊ መረጃዎች ለሌሎች አስፈላጊ ሰነዶችን ለክልሉ መጅሊስ ፕሬዝዳንት አስረክቧል። ካለፈው የክልሉ 11 ስራ አስፈጻሚዎች ውስጥ 3ቱ በምርጫ አልፈው አዲሱን ስራ አስፈጻሚ መቀላቀላቸው የሚታወስ ነው።
ኢትዮጵያ በአፍሪካ ነፃ የንግድ ቀጠና ለመሳተፍ ቁልፍ የቀረጥ ምጣኔ ማሻሻያ ማድረጓን አስታወቀች። ለውጡ በሂደት ሊቀንስ ምናልባትም ዜሮ ሊሆን እንደሚችል ታሳቢ ተደርጎ መዘጋጀቱን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወሃብ ረቢ ገልጸዋል። በሀገሪቱ በ97 በመቶ የቀረጥ መስመሮች ላይ ማሻሻያዎች እያደረገችና ቀሪውን 3 በመቶ በመጠበቅ የምትፈልገውን የቀረጥ መስመሮች ስለመሆናቸውም አብራርተዋል። ኢትዮጵያ በስምምነት መሰረት መስከረም 29 ቀን 2018 ባለስልጣናት፣ አምራቾች፣ ላኪዎች በተገኙበት የመጀመሪያውን ጭነት እንደምታስጀምር ሚኒስትር ዴኤታዋ አስታውቀዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል ተባለ። የኢትዮጵያ የባህር በር የማግኘት ጥያቄ አስተማማኝ ደረጃ ላይ ደርሷል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናግሯል። ስድስተኛው የኢፌዴሪ ሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት እየተካሄደ ነው። ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ እየተሸጋገረ ነው ብለዋል። የባህር በር ፍትሃዊ ተጠቃሚነታችንን ዓለም አቀፍ እውቅና ያገኘበት ነው ሲሉ ገልጿል። ኢትዮጵያ ሀገራችን በድንበር ተሻጋሪ ሀብት ፍትሃዊ ጠቀሜታን ስትቀበል አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል ሲሉ ጠቁመዋል። በአፍሪካ የመጀመሪያው ድንበር ተሻጋሪ የኤሌክትሪክ ተሽከርካሪ ሉካን ከናይሮቢ ወደ አዲስ አበባ ጉዞ ጀመሩ። በማስጀመሪያ ስነ ስርዓቱ ላይ ንግግር ያደረጉት በኬንያ የኢትዮጵያ ምክትል አምባሳደር ደመቀ አጥናፍ የኢትዮጵያ የነዳጅ መኪኖች እገዳ ኤሌክትሪክ ተሽከርካሪዎችን በማስተዋወቅ በንጹህ ኃይል ዘርፍ መሪነቷን ማጠናከሯን አንስተዋል። ጉዞ ኢትዮጵያና ኬንያ በድንበር ተሻጋሪ የኤሌክትሪክ እንቅስቃሴ ከብሔራዊ ድንበሮቻቸው ባለፈ መተባበር እንደሚችሉ የሚያሳይ ነው ተብሏል። 1600 ኪሎ ሜትር የሚሸፍነው ይህ ጉዞ በኬንያ ናይሮቢ አውሮፓ ፓርክ መስከረም 25 በይፋ ተጀምሯል። ተሽከርካሪዎቹ ከአፍሪካ ኢሞቢሊቲ ሳምንት አስቀድሞ መስከረም 30 አዲስ አበባ ይደርሳሉ ተብሏል። ወደ ውጪ መረጃችን ስናመራ ጥንታዊ ሐውልት ከግብጽ ኢሮፖሊስ ሳቃራ የቅርስ ስፍራ መጥፋቱ ተሰምቷል። ከስድስተኛው የግብጽ ስርወ መንግስት ጀምሮ የ4000 ዓመታት ዕድሜ ያስቆጠረው የኖራ ድንጋይ ሐውልት ከ2019 ጀምሮ ለህዝብ እይታ ዝግ ከተደረገ የሳቃራ መቃብር ስፍራ ተሰርቋል ተብሏል። የሀገሪቱ የቅርስ ሚኒስቴር ይህን ያሳወቀው በቅርቡ 3000 ዓመት ያስቆጠረው የወርቅ አምባር ከካይሮ ሙዚየም መሰረቁን ከተነገረ በቅርብ ጊዜ ውስጥ ነው። አምባሩ እንዲቀልጥ ተደርጎ በ3400 $300 ብቻ እንዲሸጥ መደረጉ የተገለጸ ሲሆን የሙዚየሙ አዳሽን ጨምሮ ከወንጀሉ ጋር ግንኙነት እንዳላቸው የተጠረጠሩ 4 ግለሰቦች በቁጥጥር ስር ውለዋል። እነዚህ ክስተቶች ለህዳር 22 ቀን ቀጠሮ የተያዘለትን አዲሱ ታላቅ የግብጽ ሙዚየም ምርቃት 1 ወር ሲቀረው መሰማታቸው ስጋትን ፈጥሯል ተብሏል። የኳታር የውጭ ጉዳይ ሚኒስተር መግለጫ ሰጥቷል። በጋዛ ሰርጥ ጦርነት ዙሪያ 4 ሰዓታትን የፈጀ ድርድር ትላንትና በሻርም አልሼህ ተካሂዷል። ዛሬ በትራምፕ የሰላም እቅድ ዙሪያ የሚደረግ ሌላኛው ዙር ድርድር በሻርም አልሼህም ይቀጥላል ተብሏል። በርካታ የትራምፕ እቅድ ዝርዝር ጉዳዮችን አሁንም ስምምነት ይፈልጋሉ ብለዋል። የትራምፕ የጋዛ እቅድ ባይሳካ ሌላ አማራጭ ላይ ለመነጋገር ጊዜው በጣም ገና ነው ተብሏል። የትራምፕ የጋዛ እቅድ 20 ዋና ነጥቦችን በርካታ ዝርዝሮችንም አካቷል። በትራምፕ እቅድ መሰረት የሐማስ ታጋቾችን መልቀቅ የጦርነቱ ማብቂያ ነው ሲሉም ተደምጧል። ሁሉም ወገኖች በትራምፕ እቅድ ዙሪያ ተስማምተው አሁን ተግዳሮቱ ትግበራ ላይ ነው ተብሏል። ኳታር በጋዛ ያለውን ጦርነት እንዲያበቃ የእስራኤል ወረራ ለማስቆም ሰብአዊ ድጋፍ ለማድረስ ቁርጠኛ እንደሆነችም ተገልጿል። አሜሪካ በጋዛ ለተፈጸመው የዘር ጭፍጨፋ በትንሹ $21.7 ቢሊዮን ለእስራኤል ድጋፍ ማድረጓ ተነገረ። ከጥቅምት 7 ቀን 2023 ጀምሮ የእስራኤል ወታደሮች በጋዛ በፈጸሙት የዘር ማጥፋት ወንጀል የአሜሪካ መሪ የነበሩት ባይደንን ጨምሮ የአሁኑ መሪ ዶናልድ ትራምፕ በትንሹ $21.7 ቢሊዮን ለእስራኤል ወታደሮች ድጋፍ ማድረጋቸው ተገልጿል። እስራኤል በፍልስጤሞች ላይ በምትፈጽመው የዘር ማጥፋት ተግባር አሜሪካ በቀጥታ ባትሳተፍም ከጀርባ በመሆን የኔታንያሁን አስተዳደር ጋዛን ዌስት ባንክን ለመቆጣጠር እንደረዳቸው በርካታ ቢሊዮን ዶላር እንደምታደርግ ተዘግቧል። የእስራኤል ወታደሮች በጋዛ በሚፈጽሙት የቦምብ ድብደባ በርካታ ሆስፒታሎች ወድመዋል። ስለ ጋዛ ሁኔታ የሚዘግቡ ጋዜጠኞችም ተገለዋል። ህፃናትን ጨምሮ እርዳታ ምግብ ለመቀበል የሚሄዱ ፍልስጤማውያን በሚደርስባቸው ቦምብ ጥቃት ይገደላሉ፣ ጉዳት ይደርስባቸዋል። ፍልስጤማዎችም በቂ የሆነ ሕክምና አገልግሎት እያገኙ አለመሆኑን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። ሮም ስፔንን ጨምሮ በተለያዩ ሀገራት የሚገኙ ማህበረሰቦች በተደጋጋሚ ጎዳና በመውጣት የእስራኤል ወታደሮች ያለ እረፍት
መቅሰፍት በንጹሃን ላይ የሚፈጽሙትን የጄኖሳይድ ተግባር እንዲያቆሙ በተደጋጋሚ ተቃውሞ ሰልፍ ማድረግ የሀገሮቻቸው መሪ በእስራኤል ላይ እርምጃ እንዲወስዱ መጠየቃቸውም ተገልጿል። በተጨማሪም በኒውዮርክ በተካሄደው የተባበሩት መንግስታት ስብሰባ ፈረንሳይ፣ ካናዳ እንዲሁም 153 ሀገራት ለፍልስጤም ሀገር ይፋዊ እውቅና መስጠታቸው ይታወቃል። በመጨረሻም ወደ ቢዝነስ መሰናዷችን እናመራለን። ሀያት ከማል አዘጋጅተዋለች። በዛሬው የቢዝነስ መሰናዷችን ለተሳካ የቢዝነስ አስተዳደር ይጠቅማሉ የሚባሉ ነጥቦችን ወደ እናንተ እናደርሳለን። አንደኛው የግልና የቢዝነስ ገቢና ወጪን መለየት ሲሆን የቢዝነስ ባለቤቶች ወይም አስተዳዳሪዎች ቢዝነሱ የራሱ ህጋዊ ሰውነት ያለው ተቋም እንደሆነ ሁሌም ማስታወስ ያስፈልጋቸዋል። የራስን ወይም የግል ገቢና ወጪ ከቢዝነስ ገቢና ወጪ ጋር መደባለቅ ለቢዝነስ እድገትና ስኬት ትልቅ እንቅፋት ነው። ምንም እንኳን አንዳንዴ ፈታኝ ቢመስልም የቢዝነስንና የግል ኑሮን ገቢና ወጪ እንዳይደባለቁ በእጅጉ መጠንቀቅ ያስፈልጋል። ሁለተኛው ሰራተኞችን ስለ ስራቸው ኃላፊነት በሚገባ ማሳወቅ ነው። አንዳንዴ ሰራተኞቻችን ስራቸውን በራሳቸው እንዲያውቁ እንጠብቃለን። ይህ በራሱ ክፋት ባይኖረውም ከእያንዳንዱ ሰራተኛ የቢዝነሱ ባለቤቶች ወይ አስተዳዳሪዎችን ጨምሮ ምን እንደሚጠበቅ ግልጽ የሆነ ግንዛቤ መኖር አለበት። ሰራተኛው ስላለው ኃላፊነትና ምን ማድረግ እንደሚጠበቅበት ያለው ግንዛቤ አሻሚ ከሆነ ስራውን በመሰጠት ወይም ደግሞ በውጤታማነት ለማከናወን ያለው ተነሳሽነት በእጅጉ ይቀንሳል። ማንኛውም በቢዝነስ ውስጥ ያለው ሰው መቼም ይህን ያውቀዋል ብለን የምንተው ነገር መኖር የለበትም። ምናልባትም እኛ ከራሳችን አንፃር በጣም ግልጽ የመሰለን ነገር ለሌላው ሰው እንዲያ ላይሆን ይችላል። ስለዚህ ከእያንዳንዱ ሰው ስለሚጠበቀው ነገር ጥርት ያለ ግንዛቤ መፍጠራችን ላይ እርግጠኛ መሆን አለብን። ሶስተኛው ሽያጭን ለማሳደግ የገበያ ወይም የማስታወቂያ ስራን ትኩረት መስጠት ነው። የቱንም ያህል ግሩም ድንቅ የተሰኘ ምርት ወይም አገልግሎት ቢኖረን አላማ ያደረግናቸው ደንበኞች ካላወቁልን ድካማችን ከንቱ ነው። ስለዚህ ገና ከመነሻው ሽያጫችንን እንዴት እንደምንፈጽምና ገበያ እንደምናሰፋ ትኩረት ሰጥተን ማስተዋል ይኖርብናል። ሽያጭና ገበያ ጥናት የሚለው ገጽ እጅግ በጣም አስፈላጊ ጉዳይ ነው። አራተኛው ከራስና ከሰራተኞች ጋር ያለማቋረጥ መወያየት ሲሆን በየጊዜው ነገሮችን እንዳሰብናቸው መሆናቸውን መከለስ፣ ምናልባት ማስተካከል ያለብን ነገሮች ካሉ ማየት እንዲሁም አንዳንድ ነገሮችን ልናሻሽል የምንችልባቸው መንገዶች ካሉ እነሱን ለመዳሰስ ራሳችን ከራሳችን ጋር ጥሞና በመውሰድ እንዲሁም ከሰራተኞቻችን ጋር በተናጥልም ሆነ በጋራ በየጊዜው ውይይት ማድረግ ወሳኝ ነው። እነዚህ ውይይቶች ብዙ ጊዜ ስብሰባ ተብሎ ረጅም ሰዓት እንደሚወሰደው ይሁኑ ማለት ሳይሆን በጥቂት ደቂቃዎች ውስጥ ተግባራዊ የሆኑ ነጥቦችን በማንሳት የሚደረጉ መሆን አለባቸው። አምስተኛው ግብርን በጊዜው መክፈል ሲሆን አብዛኞቹ ቢዝነሶች የግብር ወይም ታክስን ጉዳይ አስገዳጅ ቀነ ገደብ እስኪደርስ ድረስ ችላ ማለት ስህተትን ይፈጽማሉ። ይህ አላስፈላጊ ውጥረት ከመፈጠሩም በላይ በየጊዜው የሚከፈል ግብርን ወስኖ አለመቆየት የገንዘብ ጫናን ጭምር ይፈጥራል። ግብርን በየጊዜው መክፈል እንደውም ቀደም ብሎ ለግብር የሚከፈል ገንዘብ መድቦ ማስቀመጥ ከውጥረት ያገላል። ስድስተኛው ትኩረት የሚከፋፍሉ ስራዎችን መገደብ ነው። ለምንሰራቸው ስራዎች ቅደም ተከተል ማስቀመጥ ይኖርብናል። አስፈላጊ ያልሆኑ ግን ጊዜና ትኩረታችንን የሚሰርቁ ስራዎችን በቁርጠኝነት መተውና ዋና ስራችን ላይ ማተኮር ያስፈልጋል። አንድ ተግባር በራሱ ጥሩ ስለሆነ ብቻ ጊዜያችንን መውሰድ የለበትም። ከሌሎች ዋና ተግባሮቻችን አንፃር አነጻጽረ ነው እርሱን የሚሻማ ከሆነ እርሱን ትተን ትኩረታችንን መሰብሰብ ግዴታችን ነው። ሰባተኛው ላልተጠበቁ ነገሮች ጊዜ መመደብ ነው። ከጊዜያችን 20% የሚሆነውን ከዕለት ተዕለት ስራዎች ነፃ ማድረግና ላልተጠበቁ ነገሮች መቆጠብ ጥሩ ነው። ይህ ማለት በቀን 8 ሰዓት በስራ ላይ የምናሳልፍ ቢሆን 1 ሰዓት ተኩል ያህሉ ማለት ነው። ይህንን ጊዜ ያልተጠበቁ ነገሮች ካልተከሰቱ ቢዝነሳችንን ስለማሳደግና ማስፋት አማራጮችን በማየት ልናሳልፈው እንችላለን። በመጨረሻም ራስን ያለማቋረጥ ማሳደግ ትኩረት የሚሰጠው ነጥብ ነው። አንዳንድ ዕውቀት ወይም ክህሎት ገና የግድ ሳይሆንብን አስቀድመን ማወቅና ማዳበር ያስፈልጋል። ራሳችንን ለማሳደግ አስቀድመን ጊዜ መመደብ ከስህተት፣ ከራስ መተማመን ጉድለት እንዲሁም ተያይዞ ከሚመጣ ራስ ምታት ያድናል። እነዚህ ነጥቦች ማስተዋሉ ለቢዝነስ አስተዳደር ውጤታማነት ወሳኝ ነው። ይሁን እንጂ የነዚህ ሁሉ ጠቅላይ የሆነው ምክር መረሳት የለበትም። ይህም ነገሮችን ሁሉ በአንድ ጊዜ ለማድረግ መሞከርና በጭንቀት ማጥ ውስጥ መዘፈቅን ማስወገድ ነው። ስራችንን አንድ በአንድ ደረጃ በደረጃ መስራት ለዚህ መፍትሄ ነው። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።